በደንብ ስሚ። የማይሆን ነገር ውስጥ እግርሽ ገብቷል። የማይሆን ነገር ነክተሽዋል። የማይሆን ነገር ዳስሰሽዋል። ያልለመድሽው ነገር ውስጥ ገብተሽዋል። ወደሽ አይደለም፣ ንዴት ነው። ከዛ ከወጣሽ በኋላ በንስሐ ህይወት አልመጣሽም። ፈርተሽ ዳር ይዘሽ ቆመሻል። የሆነ ሰው ሲደነግጥ ምን ይሆናል? ወጣ ብሎ ዳር ላይ ይዞ ምን ይላል? ይቆማል። ለምሳሌ ሰርቆ የማያውቅ ሰው ሲሰርቅ እንዴት ነው? ይሸማቀቃል። ምን ይሆናል? ይሸማቀቃል። ይሄ ነገር ሰርቀ አልሰረኩም ግን ውስጡ ምን ይሆናል? ይደነግጣል። ሰርቆ የሚያውቅ ሰውስ ስለስ ከፈለክ እንካሰሳሰን ምን የሚመጣ ነገር ልማድ አለበት። ያሰ ለከለከለ እግዚአብሔር እንደዛ ነው። ሁለት መልአክ መጥቶ እንዲህ ብሎሽ ሲመለስ አለ ብሎሽ ያዘው ሰይፍ ነው። አይቼ ዞር ስል መልአኩ ምልክት አሳይቶኝ ሄደ። ይሄ መንገድ ጥሩ እንዳልሆነ መንፈስ ቅዱስ ከነገረኝ በኋላ በዚህ ጉዳይ ላይ የተጸጸትሽው ነገር አለ። ተጸጽተሻል። እየሰማሽ ነው? ተጸጽተሻል። ልክ ነው። በዚህ ጉዳይ ተጸጽተሻል። በኃይል ነው ተጸጸትሽው። ለራሱ ለእግዚአብሔር ሰው ምን ብዬ ልናገር? ምን ብዬ ላውራ? ከበደን። ይሄ የራሴ ስህተት ነው ብለሽ አምነሽ ወስደሽዋል። ልክ ነኝ? አደም ለጌታ ክብር። አጠገብ ያለውን አይኑን እያየ እግዚአብሔር ያያል አይበሉ። አይ እኛ እኮ ምራቅ ተፍተን ማንገድ ከየት ነው መጣው? ከሻዋባር በኩል ነው መጣ፣ በላይ ነው መጣች መጣው ይላል። አናይም። በመገለጥ ነው የምናወራው። ለከነ ነገር ነው። እዚህ ቸርች ሙከራ አገልግሎት የለም። አንድ ሰው ይውጣ ብሎ በለጡ ነሽ እንትና ነሽ ብሎ በለጡም አይደለችም በቀለችም አይደለችም። እሱ አይገርመኝም። ከፍ አድርጊ። እግዚአብሔር እንዲህ ይለኛል፣ የተሰወረብኝ ነገር ይገልጣል። አሜን። ዛሬ ምሕረት ይሆናል። ምሕረት ከሆነ ካሳ ይሆናል። ካሳ ከሆነ የትላንቱ ክብርሽ ይመለሳል። አሜን። ተፈጸመ። አጨብጭቡ ለጌታ ክብር። ቁጭ በይ።